ደሙ ባይኖር ምንም ነው የምንሆነው። በእውነት በእግዚአብሔር ፊት እንዲህም አንሰበሰብም፣ ቤተ ክርስቲያንም አትኖርም፣ የእግዚአብሔር ልጆች የሚባል መብትም የለም። ስፔሻሊ አሕዛብ ደግሞ ምንም ተስፋ አልነበረንም። የክርስቶስ ደም የሰጠንን ዘርዝረን አንጨርሰውም። ምናልባት በጣም ጥቂቶቹን እንነጋገራለን እንጂ ዘርዝረን አንጨርሰውም። ይሄ ሁሉ ኤክስፔሪየንስ የምናደርገውን ነገር በሙሉ ያገኘነው ከጌታ ከኢየሱስ ክርስቶስ ደም የተነሳ ብቻ ነው። ክብር ለእግዚአብሔር ይሁን። the sufficiency of Christ አይደል? የክርስቶስ ብቁነት፣ የክርስቶስ በቂነት እኔን ለማዳን፣ እኔን ነፃ ለማውጣት፣ እኔን በእግዚአብሔር ፊት ለማጽደቅ፣ የኔን ኃጢአት ለማሰረይ፣ ለማስወገድ የክርስቶስ ደም ብቁነት፣ የክርስቶስ በቂነት በጣም አስደናቂ ነው። እግዚአብሔር እድሜያችንን በዚህ ብርሃን ውስጥ ይጨርስልን። በእውነት በዚህ እየተደነቀን እንድንኖር እግዚአብሔር ያግዘን። በጣም ይህንን የሚያክል ትልቅ ነገር ትተን በጣም ጥቃቅን ነገር ስትሆንልን በጣም ሰርፕራይዝ እየሆንን እንዳናልፍ እግዚአብሔር በጣም አክብሮ ዋጋ የሚሰጠው ነገር ችላ ብለን ምናልባትም ደግሞ ደና ሰው ሊያደርግልን የሚችለው ነገር በሕይወታችን ላይ ሲሆን ይሄ ማንም ሊያደርግልን የማይችለው ነገር ሆኖልን በእነዛኞቹ ተደንቀን ይህንን ዋጋ እንዳናሳጣው በእውነት እግዚአብሔር ዓይናችንን ሁል ጊዜ እዚህ የከበረ ነገር ላይ ያርግልን። ክብር ለእግዚአብሔር ለአምላካችን ይሁን። ሌላው ሶስተኛው ከእግዚአብሔር ቁጣ የዳነው በክርስቶስ ደም ነው ተባብለናል። ከእግዚአብሔር ቁጣ እሱም እዛው ሮሜ 5:9 ላይ ነው ያለው። ከእግዚአብሔር ቁጣ የክርስቶስ ደም ያዳነን ከእግዚአብሔር ቁጣ ነው ተባብለናል። ከእግዚአብሔር ቁጣ ነው። በጣም ይገርማቸዋል። ይሄ አዲስ ኪዳን ላይ የተከፈለው ክፍያ የተሰራው ስራ ከእግዚአብሔር ቁጣ ሰዎችን ሲያድን እንግዲያው በደሙ ከጸደቅን አይደል ያለው ሮሜ 5:9 ላይ ከእግዚአብሔር ቁጣስ እንዴት አንድን? በጣም አንድ የሚደንቀኝ ቃል አለ የዘጸአት 12 ላይ ነው። ደሙን በበራቸው መቃና ጉበል ላይ ቀቡት አላቸው እግዚአብሔር። ለምን ካሉ አለው በዚያች ሌሊት እኔ አልፋለሁ አለ እግዚአብሔር። በግብፅ ምድር ላይ ሳልፍ አለ ከቤተ መንግሥት ከፈርዖን ቤት ጀምሮ እስከ መበለቷ ቤት ድረስ እሄዳለሁ አለ እግዚአብሔር። በዚያች ሌሊት እኔ አልፋለሁ፣ ደሙን የማይበት ቤት አልገባም፣ አልፋለሁ አለ። ደም የሌለበት በሙሉ በኩር ይሞታል አለ። ስለዚህ ደሙን ሳይ ፋሲካ ይሆናል አይደል ያለው። ፋሲካ ማለት ፓስ ኦቨር አይደል? ፓስ ኦቨር እግዚአብሔር ያልፋል ነው እኮ የተባለው አይደል? እግዚአብሔር ያልፋል። ኮናቸው ያለው ሰው ንቅንቅ አርጉትና ከደሙ የተነሳ እግዚአብሔር ከቁጣው ድነሃል በሉት። አዎ ክብር ለኢየሱስ ይሁን። ይሄ እንግዲህ የኔ ሐሳብ አይደለም። ሮሜ 5:9 ነው እና ዘጸአት 12 ነው። እናንተ ጊዜ ታገኙ ገብታችሁ እንድታነቡት ነው። ሌላው ዛሬ ትንሽ ጨመር አድርጌ ልንገራችሁና ልጨርስ። ዮሐንስ ወንጌል ምዕራፍ 6 ላይ ብናነበው ደስ ይለኛል። ሁላችንም የምናውቀው የመጽሐፍ ቅዱስ ክፍል ነው። ዮሐንስ 6:53 ላይ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ይህንን እንግዲህ ሁላችሁም የምታውቁት ክፍል ነው። ጌታችን ኢየሱስ ክርስቶስ በዛ በታላቁ በዓል ላይ በተገኘበት ቀን ያስተማረው ትምህርት ነው እና የተያያዘ ነው። ከምዕራፍ 5 አካባቢ ጀምሮ ከዛ ምዕራፍ 7ም ይቀጥላል፣ ምዕራፍ 8ም ይቀጥላል ክፍሉ። ምዕራፍ 9 የዓይነ ስውሩ መፈወስም እዛው አካባቢ ነው። በጣም የዮሐንስ ወንጌልን ሰፊ ሽፋን የወሰደ ቦታ ነው። የአንድ ቀን ነው ግን 4-5 ምዕራፍ ይዞበት ሄዷል። ዮሐንስ እንደሱ አይነት ጸሐፊ ነው። በጣም ለብዙ ታሪኮች የሚጨነቅ አይነት ሰው አይደለም። ዮሐንስ አንድ ሐሳብ ያነሳና ብዙ ምዕራፍ ይሰጠዋል። አንድ አዳር፣ አንድ ምሽት፣ የሐሙስ ምሽት እንደ ዓርብ ኢየሱስ ሊሰቀል ሐሙስ ምሽት ለምሳሌ ምዕራፍ 13፣ 14፣ 15፣ 16፣ 17፣ 18 ድረስ ባይዘው አንድ ምሽት ነው። ያ ሁሉ ምዕራፍ አንድ ምሽት ነው። ታልፎ የተሰጠበት ደግሞ ዓርብ ነው ማለት ነው። ስለዚህ ዮሐንስ በጣም ፎከስ የሚያደርገው በጣም ብዙ ታሪክ በማንሳት ሳይሆን አንድ ጉዳይ ላይ በመቆየት ነው። በጣም ፎከስድ ነው። በጣም አስደናቂ ሰው ነው እና ጌታ ኢየሱስ ክርስቶስ እያስተማረ እያለ በጣም ብዙ ሰው በብዙ ደስታ ነው የሚሰማው። በጣም በብዙ ደስታ ነው የሚሰማው። የሕዝቡ ቁጥር በጣም ትልቅ ነው እና እያስተማረ በመሃል ኢየሱስም እንዲህ አላቸው፣ ሥጋዬን ካልበላችሁና ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። የክርስቶስ ደም ሕይወት ሰጪ ነው። ጌታ ያስተማረው እሱን ነው። ሥጋዬን ካልበላችሁ ደሜን ካልጠጣችሁ ሕይወት የላችሁም አይደለም ያለው፣ የዘላለም ሕይወት አይኖራችሁም። ልክ ይህንን ሲናገር በጣም ብዙ ሕዝብ ብድግ ብለው ትተውት ሄዱ። 12 ብቻ ቀሩ። በጣም ይገርማቸዋል። አሁን የኛ አዳራሽ በጣም ትንሽ ናት። ኢየሱስ ይሰበስብ ከነበረው ቁጥር አንፃር 3000 ምናምን ሰው ነው የኛ አዳራሽ የምትችለው። ኢየሱስ ጋር እኮ ወንዶቹ ብቻ 5000 ነው። አጠቃላይ 12000 ሰው ነው። እኔ ሁሌ ነው የምነግራችሁ የዛሬ 2000 ዓመት 12000 ሰው መኖሩ ራሱ ይገርመኛል። እንኳን አንድ ቦታ መሰብሰቡ
የዛሬ 2000 ዓመት እኮ ነው 12 ሰው ምን አይነት ኢንፍሉዌንስ ቢኖረው ነው? ሚዲያ የለ፣ ማስታወቂያ የለ፣ እከሌ ይመጣል የለ። ዝም ብሎ እኮ ራንደምሊ ኢየሱስ ሲመጣ 12000 የዛሬ 2000 ዓመት ማለት ዓለሙ ሁሉ ተከተለው እያሉ የጻፉት እኮ ለዛ ነው። ሲጽፉ ዓለሙ አይተው ያውቁም። 12 ሲሆኑ ራሱ ቤቱ ተጨነቀ ይላሉ። 12000 ሲሆን ዓለሙ ማን ቀረ? አፍሪካ ራሱ የቀረ የለም ብሎ አስደንጋጭ ነው ተጽዕኖ። ያ ሁሉ ህዝብ ግን ብትን ሲል ድንግጥ አይባልም። አሁን ዛሬ ፕሮግራም ነው ሲባል እናንተ አሁን እንደ ልማዳችሁ ስለምትመጡ እንጂ እኛ ብቻ ተሰብስበን አሁን ሮብ ማታ እኛ ብቻ ብንሆን እንዴ ምን ተፈጠረ? ምንድን ነበር የተባባል ነው? ኢየሱስ ያ ሁሉ ሺህ ህዝብ ሄዶ 12ቱ ብቻ ሲቀሩ የትምህርት ማስተካከያ አያረግም። ያው ተሰብስበን ስላላነገስ ነው ተበትነን አናወርደው። ያለኛ ንጉስ ነው። አንድም ሰው ከሆነ ኢየሱስ እሱን ለማዳን ይሞታል። ዓለምን ለማዳን እኮ ነው የሞተው። ግን አንድ ሰው ብቻ ነው የሚያምንብህ ቢባል እሱን ሰውዬ ለማዳን ይሞታል። ስሙ የተመሰገነ። እንደዚህ አይነት የተባረከ ጌታ ነው ያለን። እንኳን ተከተል ነው እንኳን የሱ ሆንን። በእውነት እንኳን ተከተል ነው እና ሲሄዱ 12ቱ እንትን አሉ ትንሽ ተንገዳገዱ እና ሲሉ እንዲህ የማይሰማ ድምፅ አለ ታውቃላችሁ አይደል? ማጉረምረም ሰው ሌላ ቋንቋ አለ። ማጉተምተም የሚያውቀው አማርኛ ማጉተምተም ሲል እና ምን ነው አይደለም ያለው። እናንተስ ልትሄዱ አይለወጥማ በክርስቶስ ኢየሱስ ደም ካልሆነ ሰው የዘላለም ሕይወት አያገኝም። ለማስደሰት ብሎ የማይሆን ነገር አያደርግም ኢየሱስ። ሰው ደስ እንዲለው ብሎ በቃ እስቲ ሌላ መንገድ ይኖር ይሆናል። የለም ሌላ። ከተስማማቸው ይመጣሉ። እምቢ ካሉ በቃ ቀረባቸው። ሌላ መንገድ ዝግ ነው። የኢየሱስ ደም የዘላለም ሕይወት ይሰጠናል። ስጋዬን ካልበላ አላው ደሜን ካልጠጣ የአባቴን መንግስት ማንም አያያትም። ከዛ እናንተስ ልትሄዱ ትወዳላችሁ ሲል ጴጥሮስ እግዚአብሔር ይባርከው ሰኞ ዕለታም ያው አይተነዋል። ፈጣን ነው። ቶሎ ብሎ 11ዱን ወክሎ ጠቅለል አድርጎ ካንተ ወደ ማን እሄዳለሁ አይባልም እንዴ? እነዚህስ ምን መሄጃ አላቸው? ዞሮ ሳያቸው መረብ ሰቅሎ ቀረጥ መሰብሰብ ትቶ ምን በሙሉ ቤታቸውን አሽገው ነው የመጡት። እና ተስፋ የሚያደርጉትም ነገር አለ ቦታ ያስይዘናል ብለው እንዴ ኧረ ጌታ ሆይ ካንተ ወደ ማን እንሄዳለን አለውና እግዚአብሔር ካልገለጠለት በቀር ሰው ሊለው የማይችለው ነገር ጴጥሮስ አለ። አንተ የዘላለም ሕይወት ቃል አለህ። ክብር ለኢየሱስ ይሁን። አንተ ጥሩ ሰው ነህ አይደለም ያለው፣ የዘላለም ሕይወት ቃል አለ። ካንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ። ለዘላለም ልንኖር ነው ካንተ ጋር ያለ ነው ሲለው ጌታስ ምን አለው? እናንተን አስቀድሜ የመረጥኳችሁ እኔ ነኝ አለ። እናንተ ድሮም የኔ ናችሁ። ኢየሱስ ጌታ ነው። በክርስቶስ ኢየሱስ ደም ስጋን በመብላት ደምን በመጠጣት የዘላለም ሕይወት እንዳለው አምናለሁ ሲል እናንተ የኔ ናችሁ፣ የጌታ ነን። በደሙ በኩል በእውነት በተደረገ ቤዛነት በጸጋው ጸድቀናል። የኢየሱስ ደም የዘላለም ሕይወት ይሰጣል። ይሄው ጌታችን ኢየሱስ ክርስቶስ አለ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የለም። የኢየሱስ ደም ሕይወት ይሰጣል። በክርስቶስ ደም በኩል ተገኝቷል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አያችሁት? ሙሉ አረፍተ ነገሩ ይሄ ነው። እርሱ ነገር ግን እንዴት አይነት ክቡር ቃል ነች። ነገር ግን ከላይ ያለውን አፍርሶ ነው አይደል የገባው? ከላይ እስከ ቁጥር 6 ድረስ የመጣ ሐሳብ አለ። እሱን አፍርሶ ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ። ይሄ ቃል የሚያመለክተው የእግዚአብሔር ቃልን ነው። ባይዘው ክፍሉ የሚያመለክተው የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል ብርሃን ነው። እንደ ቅዱስ ቃሉ ብንመላለስ እርሱ ብርሃን ነው። እንደ እርሱ ቅዱስ ቃል ብንመላለስ የእግዚአብሔርን ባህሪያት የሚያመለክት ቃል ነው። ብርሃን፣ እሳት፣ ብርሃን ቅድስናውንም የሚያመለክት ነው። በእርግጥ ግን በዚህ ክፍል ላይ ግን የእግዚአብሔርን ቃል የሚያመለክት ነው። እንደ ቃሉ ብንመላለስ እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ። እግዚአብሔር ብርሃን ነው አይደል? እዚሁ ክፍል ላይ ነው። ቁጥር 5 ላይ ወደ ላይ አንድ ቁጥር ስትወጡ ቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ብርሃን የምትለዋን ብዙ ጊዜ ስለምናነሳት ፎስ አይደል? የግሪኩ ቃል ፎስ the light itself። እግዚአብሔር የብርሃን ምንጭ ነው። የትኛውም ብርሃን ከእግዚአብሔር ተወስዶ ነው።
እግዚአብሔር ሰጥቶ ነው። ምንም የብርሃን ምንጭ የለም፣ እግዚአብሔር ብቻ ነው የብርሃን ምንጭ። እግዚአብሔር ብርሃን ነው ማለት the light itself የብርሃን ፋውንቴን ነው። እርሱ ብርሃን ነው አለ። አሜን ይላሉ የአንደኛ ዮሐንስ ተደራሲያን እዛ ማይነር ኤዥያ አካባቢ ያሉ። አሜን ሲሉ በብርሃን ብንመላለስ አይደለም ይላል። እርስ በርሳችን ህብረት አለን፣ ወደ ላይም ወደ ጎንም ማለት ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የኢየሱስ ደም የማያነጻው፣ የኢየሱስ ደም የማያስወግደው ኃጢአት የለም። የክርስቶስ ደም ህይወት ሰጪ ነው። የክርስቶስ ደም ስርየት፣ የኃጢአት ስርየት የተገኘበት ነው። የክርስቶስ ደም ከእግዚአብሔር ቁጣ የተረፍንበት ነው። የክርስቶስ ደም የጸደቅንበት ነው። የክርስቶስ ደም ከኃጢአት ሁሉ የሚያነጻ ነው። ከክርስቶስ ደም ውጪ ኃጢአትን የሚያስወግድ ምንም ነገር የለም። ሂሶጵ፣ የበግ ደም ምናምን አንድ ላይ ተደርጎ ተቀላቅሎ ሲረጭ ደጋግሜ ነው የምነግራችሁ፣ ወደፊትም ነው የምነግራችሁ። የሰውየውን በደልና ኃጢአት ይሸፍናል እንጂ በእግዚአብሔር ፊት ሰውየውን ቅዱስ አድርጎ አቆመው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የኢየሱስ ደም ከምን ከኃጢአት ሁሉ፣ ከየትኛው ከሁሉም፣ ከኃጢአት ሁሉ ያነጻል። በትህትና ጎናቸው እርሰው በክርስቶስ ደም ተመካበሉት። ክብር ለኢየሱስ ይሁን። ስለዚህ የኢየሱስ ደም በላያችን ላይ አለ። የክርስቶስ ደም ሁሉ ጊዜ በላያችን ላይ አለ። ደሙ በግንባራችን ላይ አለ። ደሙ በህይወታችን ላይ አለ። የክርስቶስ ደም በላያችን ላይ አለ። የክርስቶስ ደም በእናንተ ላይ ካለ ድል አለ ማለት ነው። ሁሉ ጊዜ የክርስቶስ ደም አንድ አማኝ ህይወት ላይ ካለ ያ አማኝ ከክርስቶስ ደም የተነሳ ድል ያደርጋል። እሺ ራዕይ ምዕራፍ 12 ከቁጥር 10 ጀምሮ ላንብብላችሁ። እንደዚህ ይላል። ምዕራፍ 12 ከቁጥር 10 ጀምሮ ከዚህ በኋላ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳን ኃይልና መንግስት የእርሱ ክርስቶስ፣ የማ ክርስቶስ? የእርሱ የእግዚአብሔር ክርስቶስ ማለት ነው። ጌታችን ኢየሱስ ማለት ነው። እርሱ የእርሱ ክርስቶስ ስልጣንም መጥቷል። ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ማን ነው? ከሳሽ ተናገሩታ። ዲያብሎስ ነው ከሳሽ። እድል እንዳሰጡት። ቁጥር 11 የወንድሞች ከሳሽ ምን ተብሏል? በሉልኝ እስቲ። ቁጥር 10 ላይ ነው ያለሁት። የወንድሞች ከሳሽ ኮናቸው ሰው ከሳሽ ወድቋል በሉት። ድገሙ ነው ነገሩት። ከሳሽ ወድቋል በሉት። እሺ ከዛ ከሳሻቸው የወደቀላቸው ሰዎች ቁጥር 11 እነርሱ እነማ? እኛ ከሳሻችን የተጣለልን በክርስቶስ ኢየሱስ በኩል የእግዚአብሔር የሆነን እኛ፣ እነርሱም በበጉ ደም በምስክርነታቸውም ቃል ድል ነሱት። እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም። ዲያብሎስ ድል የነሳ ነው በክርስቶስ ደም። ከኢየሱስ ደም የተነሳ ዲያብሎስ አይችለንም። የሰይጣን ዋነኛ መሳሪያው መክሰስ ነው። ይከሳል። መቆሚያ መቀመጫ የሚያሳጣችሁ በክስ መጽሐፍ እንደዚህ ይላል፣ የወንድሞች ከሳሽ ተጣለ ይልና አይ ቲንክ ራእይን የሚያነቡት የራእይ መጽሐፍ አድማጮች እየዘለሉ ወደቀ ይላሉ። ያ ከዚህ በፊት ባይዘ ወደፊት ሌላ ጊዜ እንግዲህ ጌታ ካልመጣና ካለ ራእይ መጽሐፍ እንደሞ እናየዋለን። ዮሐንስ ወንጌል ተምረን ከዛ ደግሞ የራእይ እንማር። አውሬው ከባህር የሚወጣ ባህር ውስጥ ያለ ከውስጥ የወጣው ከውጭ ባለው ተሾመ ምና የተባለ በጣም አውሬው አለ ተጥሏል አላቸው። እየዘለሉ ወደቀ። እኛስ እነርሱ ይላል እነማንን? እኛን በበጉ ደም በምስክርነታቸው ቃል ድል ነሱት ይላል። እሱ እኮ ድል ተደርጓል እኮ ተጥሏል። ድጋሚ እነሱ በክርስቶስ ደም ድል ያደርጉታል። ክሱን ይቀደዋል። በቀደመ ነገር እየተከሰሳችሁ ስታምብሊንግ ብሎክ የመሰናከያ ነገር አታቆሙ መንገዳችሁ ላይ። የክርስቶስ ደም ዲያብሎስን ጥሎታል። ኦፍ ኮርስ ሰይጣን የወደቀው በእኛ ተቋሙ ጸሎት አይደለም፣ በክርስቶስ የመስቀል ሥራ ነው የወደቀው። ይሄ ቀላል እውነት እንዳይመስላችሁ። አንዳንዴ ጸልየን የጣልን ይመስለናል። በጣም ታግለን የሆነ ነገር እንደዚህ ፍጥፍጥ
ነገር ያደረግኝ የወደቀ ነገር ነው ምሳር የሚበዛበት። ኢየሱስ ስለጣለው ነው እኮ ደግመን የምንረግጠው። ባይዘው ከታች እኮ አግኝታው ነው። ከላይ ቢሆን እንዴት አድርገህ ነው የምትለው እንዴ? ኢየሱስ ጥሎታል። ሰይጣን የወደቀው በክርስቶስ የመስቀል ሥራ ነው። ቆላስያስን ስንማር ትዝ ይላችኋል ምዕራፍ 2 ቁጥር 14 እና 15 በመስቀሉ አይደለም ይለው የሚቃወመን የሚጻረረን የዕዳ ጽሕፈት አስወገደልና በዛው መስቀል የአለቆችና የባለስልጣናትን ማዕረግ በመግፈፍ እርቃናቸውን በአደባባይ እያዞረ አሳያቸው። በምኑ? በመስቀሉ። ሰይጣን ማዕረጉ የተቆረጠው የወደቀው በክርስቶስ የመስቀል ሥራ ነው። በጣም እየደከመ ይመስላል ኢየሱስ፣ እያቃተው እየተሸነፈ ይመስላል፣ እያሸነፈ ነው። ምንም አድርጎ ኤልያስ እሳት ከሰማይ እያወረደ ሰማያትን እየዘጋ እየከፈተ ሰይጣንን መጣል አይችልም። አባቶቻችን እነ ሙሴ ሰይጣንን ከሰማይ መጣል አይችሉም። በእነሱ በኩል ባህር ተከፍሏል። በጣም አስደናቂ ተአምር ተደርጓል። አንዳቸውም በምንም አጋጣሚ አጋንንት አውጥቶ አያውቁም። ብዙ ተአምር ያደርጋሉ፣ አጋንንት ግን ከሰው አያስወጡም። ኢየሱስ መጣ። እሱ ብቻ አይደለም እኮ የጣለው፣ እርገጡት አለን። በክርስቶስ ደም ድል አርገናል። ድላችን ከክርስቶስ ደም የተነሳ ነው። አይ ይሄንን ቫልዩ ማድረግ መቻል አለበት ክርስቲያን። ይሄ ትሩዝ ነው። ይሄ እውነት ነው። ልምምዳችን አይደለም። ይሄ እውነት ነው። የተጻፈ ሶሊድ የሆነ የእግዚአብሔር ቃል ነው። በዚህ ቃል ላይ ስትቆም ነው ባይዘው ድልህ የሚጸናው።